ለምን እኔ በየቀኑ ነው መጽሐፍ ቅዱስ ማነበው ሲጀመር አንተ ያነበብክልኝ በቃ እሺ ነሽ መጽሐፉ መጽሐፍ ከፍ አድርገህ አንብበው ወደ ላይ ከፍ አድርገው ዝቅ አድርገው ከአንድ ጀምር አንብበውና ከዛ ታሪኩ እንዴት እንደሆነ ኬት ወዴት እንደመጣ ያሳይሃል ኤልሳ ማለት በቃ ይኸውልህ ይሄ ስለ አንብቢው ምኑን ነው ማነበው አንቺ እኮ ነሽ ወደ ላይ አድርግልኝ ላንብብ ያልሽው ያንብቢ ምን ላንብብልህ አባቴ ይኸውልህ ይሄ መጽሐፍ ማለት ነው ይሄ መጽሐፍ እኔ እንዳነብልህ ነው የፈለከው እሺ ላንብብልህ በ23ኛው ዓመት ላንብብልህ በቃ ላንብብልህ ዝም በልና አዳምጥ ያላሻም በ23ኛው ዓመት የኢዩ ልጅ የአክዓዝ በእስራኤል ላይ በሰማርያ ነገሰ 17 ዓመት ነገሰ እግዚአብሔር ከፍ ያረከልኝ አንዴ ይቅርታ ወይ ከራሴ ላንብብ ሃይ ሻም ችግር እሺ እሺ የይሁዳ ንጉስ የአካዝ ልጅ ኢዮስያስ በነገሰ በ23ኛው ዓመት የኢዩ ልጅ የአካዝ በሰማርያ ከተማ በእስራኤል ላይ ነገሰ 17 ዓመት ገዛ እርሱ የናባጥ ልጅ ኢዮራም እስራኤል ያሰባትን የኃጢአት በመከተል በእግዚአብሔር ፊት ክፉ ስራ ሰራ ከዚህ ድርጊቱ አልተመለሰም የእግዚአብሔር ቁጣ በእስራኤል ላይ ነደደ ስለዚህ የሶርያ ንጉስ አልዓዛር ልጁ በቤሎሃቤ በነበረ ዘመን ሁሉ አሳልፎ በእጃቸው ሰጣቸው ከዚያም ኢዮአካብም እግዚአብሔርን ለመነ እግዚአብሔር የሶርያን ንጉስ እስራኤልን እንዴት አድርጎ እንዳስጨነቀ አይቶታልና ለመናቸው ሰማውም ስለዚህ እግዚአብሔር ለእስራኤል የሚታደጋቸው ሰው ሰጠ እርሱም ከሶርያዊው ጭቆና ተላቀቁ እንደ ቀድሞም በይሁዳ ተላቀቁ እንደ ቀድሞም በይሁዳ ያ በይ አንብብ በይ ሄሎ አንብብ እያስወጣኸኝ ነው እያስወጣሽ ነው እኮ አታስወጣኝ አላንብብል እሺ አላስወጣሽ ከፈለክ ደግሞ ዝቅ ብዬ ላንብብል ችግር የለውም አንቺ ነሽ እኮ ከላይ ካላነበብኩኝ ምን የሚያገናኘው ነገር የለም አንብቢ ደስ ያለሽ ለምን ይገናኛል ስለሚገናኝ እኮ ነው ይኸውልህ ይሄ ነገር የተከሰተው ኤልያስ ነብይ ነው ሳታነቢ ይሄው አዳምጠኝ አንድ ጊዜ ማዳመጥ ትችላለህ መጽሐፉን አንብዩ ላንብብ ብለሽ አይደል የተደማመጥን ኤልያስ ነብይ ነው ይሄንን ጸጋ የሰጠው እግዚአብሔር ነው ምንም የማይካድ ነው አንተ ወደ ቁርአን ልትገለብጠው ትችላለህ መልክት ነው ይሄው እየሰማህ እንደማመጥ አሁን እኔ አዳምጬ ከለን እንዳዳመጥኩ አዳምጠኝ ኦር ደግሞ የምትነግረኝ ካለ ንገረኝ ማትነግረኝ ነገር ካለ ዲቴሉን እኔ ልንገርክ ለክርስቶስም ይሄ ጸጋ ተሰጥቶት ነው ክርስቶስም ተአምር ሲያደርግለት የነበረው አምላክ ኢየሱስ ክርስቶስማ ሙታን አንስቷል የአይነ ስውርን አይን አብርቷል 34 ዓመት ደም የፈሰሳትን ሴት ፈውሷል እሺ ሞቶ በሶስተኛው ቀን ተነስቷል ይሄንን ቁርአን ቅዱስ ራሱ ያረጋግጠዋል ስንት ነገር ነገርኩ 5 ነገር ነገርኩ እሺ ቀስበይ ስለ ኢየሱስ ክርስቶስ ማለት ነው ኤልያስ ነብይ ነው ኢየሱስ ደግሞ ጌታ ነው ረጋጊ ቀስበይ ጌታ ብቻ አይደለም የጌቶች ጌታ ነው ወዳምጭሽ የኤልያስ አምላክ ኢየሱስ ነው even if የነብዩ መሐመድ አምላኩ ጌታ በቃ ያቻው ምክንያቱም ሙታን እንዳስነሳ አይታለች ሙቶ ነው ያስነሳው ኤልያስ የሚገርማችሁ ወላሂ ከክርስቶስ ይበልጣል በዚህ ተአምሩ ኤልያስን ማንንም የሚስተካከለው ነብይ የለም እንደ መጽሐፍ ቅዱስ
ሌሎቹ ሲያስነሱ የነበረው በምንድነው? በህይወት እያሉ ነው። ይሄ ነብይ ሞቶ እኮ ነው የጀማ ሙታንን ያስነሳው። የቱ ጋር ነው ያለው አለች። ልክ ሳሳያት ከላይ ካላነበብኩኝ አለች። እሺ አንብቤ። ልክ ሲደክማት ጊዜ ኢየሱስ ይበልጣል ሙሐመድን የፈጠረው ምናምን አለች። ቀጥታ ማምለጫቸው ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም ነው መሳደብ፣ እርሳቸውን ዝቅ ማድረግ፣ ክርስቶስን አምላክ ያደርገው። ገብቶሻል አይደለ? እስኪ የመጽሐፉ ባለቤት እዚህ ቦታ ላይ አለ። አሁን ከላይ ያለ ቂሚጽዮን ልጅ ቂሚጽዮን የሚባለው የብሉይ ኪዳን አይሁድ ነው። በነገራችን ላይ የመጽሐፉ ባለቤት እሱ ነው። እንዳው መጽሐፋቸው ላይ ቂሚጽዮን ተአምራትን ማድረግ አዲስ ነገር ነው ወይንስ ነቢያቶቹን ላይ ያደርጉ ነበር? አላህ ኦኬ። ሰላም ኡስታዝ ኡሱ ሰላም ብያለሁ። አዲስ ነገር አለ። ታምራት ለአንድ ሃይማኖት መቆሚያና ማረጋገጫ አይሆንም። ታምራት ነቢያቶች ያደርጋሉ። ምንም እንደተሰጣቸው ነው። ሁሉም ነቢያቶች ታምራት አይደለም፣ አዲስ ነገር አይደለም። የዚያ ነቢይ የእውነተኝነት ማረጋገጫ ይሆን ዘንድ አምላክ በእነርሱ በኩል የሚያደርግላቸው የሆነ ጸጋ ነው እንጂ ሌላ ነገር አይደለም። ተአምርን የአምላክነት መገለጫ አድርጎ ያመጣው ክርስትና ነው። ኢየሱስ ክርስቶስን አምላክ ለማድረግ ተአምራቶችን ይቆጥራሉ። እሱ ሙታን አስነስቶ ዓይንን አብርቶ ሰዋት ምን ይሆን? ይህ እኮ አዲስ ነገር አይደለም። መጽሐፋችሁን ካለማንበብ የተነሳ ነው። ወላሂ ከክርስቶስ በላይ ሙታን ያስነሱ ነፋሉ። መጽሐፍ ብሉይ ኪዳን ላይ ይሄ ሙቶ ነው ያስነሳው ያልኳቸው ኤልሳ በጣም የሚገርም ነው። ኤልሳ ሞተ ይላል መጽሐፍ። ተመልከቱ፣ ሙቶ ነው። ሙቶ ተአምር የሰራ ነብይ አለ። ሙቶ ከኢየሱስ ክርስቶስ በራሱ እኮ መነሳት አልቻለም። አምላኩን ያስነሳው እንደ መጽሐፍ ቅዱስ ማለት ነው። 10 ምናምን ጥቅሶች አሉ። ወደ መበስበስ እንዳይመለስ የአባቶቻችን አምላክ እግዚአብሔር አስነሳው ይላል። ይሄ ግን ሙቶ ተአምር ይሰራል። እዚያ ሆኖ ተመልከቱ፣ ይሄ ነብይ ማለት ነው። ኤልሳ ሞተ፣ ቀበሩትም። ከሞዓብ አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበረ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። ያሰላም ሙቶ ተአምር የሰራ ነብይ ኤልሳ ይላል። አላህ ስብሐነሁ ወተዓላ በቁርአን ላይ አልየሳዕ ብሎ ገልጾታል። ታላቅ ነብይ ነው። ከነቢያቶች መካከል አንድ ነብይ ነው። ይህን የነቢያቶችን ተአምር ሽምጥጥ አድርገው ክደው ኢየሱስ ክርስቶስን አምላክ ሊያደርጉበት ተነስተዋል። ክርስቲያኖች አያስኬድም። ቆም ብላችሁ አስቡ። ክርስቶስ የሰራቸውን ተአምራቶች ሰርተዋቸዋል የቀደሙት ነቢያት። ሙታን ማስነሳት፣ ሌላም ዓይን ማብራት፣ ሌላም